ቁስል አይሸጥም። ቁስሉ ወጥቶ የሚሸጥ ሰው ያበሳጨኛል። እንዴት አድርጎ አክሴፕት አድርጎት ነው ብዬ አስብ ነበርና የሆነ ነገር በሆንኩ ቁጥር እኔ አይን ስለሌለኝ ምናምን እያልኩ ልኖር ነው። ከልጅነትህ ጀምሮ ነበረ ወይስ የሆነ ነገር አረፈብኝ ተኝቼ? ከዛ እንደዚህ ከሆነ ሚኒሊክን የታከምኩት የወታደር ልጅ ነህ? የዛሬ 20 ዓመት በነበረ ኤክስፔሪንስ ዘንድሮ ፊልም መስራት ይፈልጋል። የሴት ልጅ ግርዛት እስካሁን አለ እንዴ? እና የሴት ልጅ ግርዛት ሀሳቡ አሁን ድረስ መኖሩ ያስደነግጣል። የፈተነክ ስራ ከፊልም ልትገርዝ የምትመጣዋ ሴት እኛ እንደ አክተር የተጠቀምናት የምርም ገራዥ ናት። አካባቢው የሚመስጥ ሀሳብ ምንድን ነው? በጣም ከሚደነቁ ሰዎች መካከል ነኝ እና ነገርየውን እንደ በኢትዮጵያ ሲኒማ አንስተማ አናውቅም። ጉጉት የለኝም ለምን ነገር የህይወት አንዱ አካል አይመስልም? ተይው፣ እኔ 20 ዓመት በአንድ አይን ነው የኖርኩት። የህዝብ ገንዘብ የለውም ድሃ ነው። የእርዳውን ያንን ሀሳብ ከሰማ በኋላ ግን ለካ ይቻላል እንድትል አደረገ። በጣም እኛ እኮ አደገኛ የዲሲፕሊን ችግር እኮ ያለብን። ሰላም ውድ ተመልካቾቻችን፣ ይህ ከባዩሽ ከበደ ጋር ፖድካስት ነው። ዛሬ እንግዲህ ስቱዲዮ ድረስ እንግዳ አድርጌ በክብር የጋበዝኩት እንግዳችን በፊልምና በድራማ በተለያዩ ፕሮግራሞች ላይ የምታውቁትኝ ተዋናይ አማኑኤል የሺወርልድ ነው። አማኒ እንኳን ደህና መጣ። ለጓደኛ እንዴት ነው እያልክ ነው? ደስ ትያለሽ። እውነት ቴንክ ዩ አማኒ። ሰው ሲያስተዋወቀኝ እንደዚህ ነው እንዴ ምናምን እያልኩኝ። አመሰግናለሁ ባዩሽ ስለጠራሽኝ። እኔም በጣም አመሰግናለሁ አክብረህ ከዚህ ስቱዲዮ ድረስ ጊዜ ሰጥተህ ስለመጣ በጣም አመሰግናለሁ አማኒ። የሚታያልኩ ብቀጥል ችግር የለውም። አዎ እንደዛ ነው። እኔም አማኒ ነው የምለው ለማስተዋወቅ አማኑኤል ያልኩት። ዲሲፕሊን እኮ ነው የሚዲያ። በሰውን በሙሉ ስም መጥራት የሚዲያ ዲሲፕሊን። ግን ያው ጓደኛ ስትሆን ደግሞ ያቅታል። እንደ አዲስ ሚት የሚያደርጉን ኦዲየንሶች ይኖራሉ ብዙ ጊዜ ዛሬ የሚያውቁ ምናምንና እውነት ነው ስማችንን ማወቅ አለባቸው። በሙሉ ስም ሳንጠራ ከገባን እንደዛ አይሆንም። አሪፍ ነው። ከአሁን በኋላ የሚታያል ከቀጥታ። እንዴት ነው ማን? ሰላም ነሽ? ሁሉ ሰላም? ስራ እንዴት ነው? ስቱዲዮሽ አሪፍ ነው። ወደድከው? ቴንክ ዩ አማኒ። ስለመጣሁ ደስ ብሎኛል። እኔም ደስ ብሎኛል ስለመጣ። ከእውነት እንዴት ነው ስራ? አዲስ ፊልም አስመረቃችሁ? እኛ ቀረጻ ላይ የሆንበትን ሰዓት ጠብቃችሁ? እንደዛ ነበረ። ቀረጻ ላይ ነበርን። እኔ ሙሄ አዲስ ፊልም እየሰራን ነው እና የዛን ቀን ቀረጻ ላይ ነበርን። በጣም ግን ቆንጆ ስራ ነበረ። ከብዙዎች አይዋለሁኝ እስካሁን ምንም ረፍት አላገኘውም ስኬጁ ላይ እና አላየሁትም፣ ግን ፊድባክ ሰምቻለሁ። ጥሩ አይደል? በጣም ጥሩ ነበረ። አድቮኬሲ ላይ የሰራ ነው የሴት ልጅ ግርዛት ላይ እና የሴት ልጅ ግርዛት ሀሳቡ አሁን ድረስ መኖሩ ያስደነግጣል። ከዛ ይሄንን ርዕሱን አርቲስቲክ አድርጎ ማውራት፣ የፊልም ቋንቋ መስጠት፣ ቆንጆ ናሬሽን ሜክ ማድረግ ምናምን በፊልም ግዴታ ነበረ። ምክንያቱም ዝም ብለሽ ሀሳቡን ደጋግምሽ ብትዩ ምንም ቫሊዩ አድ ላታድርጊ ትችያለሽ። እና ጉዳዩ ሲመጣ አስደንግጦኛል መኖሩ። ከዛ በኋላ ግን ስንሰራው ምናምን ጆርኒው ስቃዩ ደግሞ በቃ መሰራት አለበት ይሄ ነገር እንድንል አድርጎናል ብዙዎቻችንን፣ እኔንም ጨምሮና ሰውም ህመሙን ፊል ያደረገው ይመስለኛል። ፋይናሊ ፊልሙ ምርቃቱ ላይ በጣም ሰው እያለቀሰ አይቻለሁ። እኔ አንዳንድ ሲኖች ሲቀረጹ አልኖርም ነበር ጭራሽ። እንደውም ፔን የምችል ልጅ አይደለሁም በተፈጥሮ ነው። ህመም ስለማልችል በቃ ሩጭ ሄዳለሁ። ከአካባቢው ነበር ምጠፋው ሲቀረጽ ነው። ኦዲየንሱን እረዳዋለሁ ቢያለቅስ። እንግዲህ እንዳልከው መጀመሪያ እንዳነሳው የሴት ልጅ ግርዛት እስካሁን አለ እንዴ? ለምሳሌ እኛ ከተማ ውስጥ ስለምንኖር ብዙ አዌርነሱም ስላለ ስለዚህ ጉዳይ ማውራት ካቆምን ሰንብተናል መሰለኝ። በጣም እጅግ ግን የእውነት አለ እንዴ? በጣም በከባዱ ከዛ ደግሞ ምን ልበለው በሚያሳፍርም ሁኔታ ምናልባት ይሄኛውን ሴንቸሪ ሊመጥን በማይችል መንገድ ግን እኛ የአጀንዳ ሰዎች የኑሮ የሚጫንን ህዝቦች ስለሆን ጭምር ቶሎ ነገሮችን እየዘነጋናቸው ነው የምንመጣው እንጂ ዛሬም ድረስ ጉዳይ ልናደርገውና ልንሰራበት የሚገባ ጉዳይ ነው ይሄ የሴት ልጅ መገረዝ፣ ግርዛት ምናምን። ቅጣቱም ቅጣት አይደለም፣ ትምህርቱም በደንብ የተዳረሰ ነገር አይደለም። ሰውም እንደሌላው ጉዳይ ሪስፖንሲብል ሆኖ በየጊዜው አይሰራበትም። ጉዳቱን አካባቢው ላይ ገጠሮች ላይ ምናምን ሄደሽ ስትመለከችው ያሳፍራል። ኤግዚስት ማድረጉ ያሳፍራል። ግን ደግሞ በዚህ ጊዜ አለ
እና ይኖራል ብለን ማሰቡ ራሱ ትልቅ ሌላም ለምሳሌ እናንተ በሙያችሁ ትልቅ ነገር አበርክታችኋል። መጀመሪያው ፕሮዲውሰሩንም አደንቃለሁ፣ ጸሐፊውንም፣ ከዛ እዚህ ላይ የተሳተፋችሁ ተዋናያን በጠቅላላ። ፎር ዘ ፈርስት ታይም ስክሪፕቱን ሳነበውም አለ እንዴ ነው ያልኩኝ። ይሄ ጉዳይ አለ እንዴ ወይስ ወደኋላ ተመልሰን ነው ጊዜና ቦታውን የምንሰራው ወይም ፊልም ምናምን ነበር ያልኩኝ። እኔ እንደዛ ተሰራ ነው መሰለኝ። አራማኑ እንደዛ አይደለም እባክህ እንካ ዳታ ምናምን ሲሉኝ አስደነግጣል። ከባድ ነው። ከዛ ደግሞ እንግዲህ እንደነገርከኝ ኢቨን ሲኖቹ እንኳን ሲቀረጹ የማየት አቅም አልነበረ። በጣም ምንድነው የመገረዝ ሲል ላይ ልትገርዝ የምትመጣዋ ሴት እኛ እንደ አክተር የተጠቀምናት ነን አክተር ነች። በህይወቱ አክተር አይደለችም ምናምን፣ ግን የምርም ገራዥ ናት። አካባቢው ፊልሙ ላይ የተወነችው ልትገርዝ ነው የመጣችው ራሱ የምር ነው። ተሰውታለች ነው ኢኩዊፕመንቶቿን አሟልታ ምናምን ነው የመጣችው። እቃዎቿን ይዛ ምናምን ነው የመጣችው ሴትዮዋ። ምንድነው ገራዥዋን የምትጫወተው ሴትዮ ትምጣ ዛሬ ምናምን ሲባል ሂደው ገራዥ አመጡ እና በቃ ሴትዮዋ እየተወነቻለች ስራውን ልትሰራ ነው የመጣችው። አኮረፈችን ምናምን ስላልተገረዘች። ከዛ ምንድነው ካራክተሯ የሴትዮዋ የገራዥ ካራክተር በቃ ማንነቷ ነው እና በጣም ያስፈራል። እና አሁን ማየት አቃተኝ እሱን። ዘንን ሙዱ የሲኑ ሙድ የበራው ብርሃን፣ የተሟሉት ኢኩዊፕመንቶች፣ ሎሚ ምናምን በቃ ማለት ነገር ያስፈራል። ከጽናት ፐርፎርማንስ ጋር ደግሞ እና ሄድሴቴን አድርጌ ሄድኩኝ አካባቢ እዛም ቀረጻ ቦታ ላይ በኋላም ሲኑን ገጣጥመው ምናምን እንዴት ነበረ ብለውም ሲያሳዩን እኔ እንደዚህ ነው ያየሁት። ላለማየት በጣም ታየዋለህ ግዴታ ነው ምናምን ብሎኝ እሺ አየዋለሁ ብዬ ገባው። ግን እንደዚህ ያየሁት በጣም አሁንም ይከብደኛል እስቲ እና ኦዲየንሱ ማልቀሱ ምንም ስትወይነው ሰርፕራይዝ አላደረገኝም። የበለጠውን ፔን አይተኸዋል አንተ? በጣም በቃ በጣም ከባድ ነገር ነው። ከዚህ በኋላም እንግዲህ የተለያዩ ነገሮች በዚህ ጉዳይ ላይ መሰራት አለባቸው። ያው ፊልሙንም ገብቻ ያዋለው እንደነገርኩ፣ ግን አንተ እንግዲህ ላደርግ ሳስብ የተለያዩ ነገሮችን ስለ ፊልሙም ጠይቄ ነበረ። የሴት ልጅ ግርዛት ላይ እንደተሰራ ሰምቻለሁኝ እና ሀሳቡን ወድጄዋለሁ። ከዛ ደግሞ እንደዚህ ፔኑ ለወንድ ልጅም ሲጋባ አሁን ሴት ደግሞ ገራጅ ሆና መታ እንደዚህ አይነት ነገር ሴት ላይ ማየት ደግሞ ከምን አንጻር ነው ብለህ ታስባለህ? እንዴት ነው አሁን ለምሳሌ ይሄንን እንዳልኩ ከአንተ ፔኑን የማየት ወንድ ልጅ ነው እንደው አቅም እስከምታጣ ድረስ። ከዛ ግን ፊልሙ ላይ ልትሰራ የመጣችው ሴት ካልገረስኩኝ ብላ የማኩረፍ ይሄ ከባህል ከምን አንጻር? እኔ እንጃ። አሁን ምን ብዬ በቃ ጥናት የሚፈልግ ምናምን ነገር ነው ቢሆንስ። አሁን እኔ የማወራው ከሆነ ምልከታዬ ብቻ ነው የሚሆነው። ፐርሰናሊ ግን ልክ ነው የተባለ ነገር አንድ ጊዜ ልክ ከሆነ ገንዘብ እየሆነ ኑሮ እየሆነ ምናምን የሚመጣው ባህሪ እየሆነም ይመጣል። ስለዚህ ሰው ራሱ ፔኑን ካስተናገደው ህመሙን ካስተናገደው በኋላ ሌሎች ሰዎች ላይ ደግሞ ህመሙን ለማሳደር ከሞከረ ትንሽ ከሰውነትም ፈቀቅ የሚል ነገር ነው አይደለ? ግን ገንዘብም ነው ኑሮም ነው አስተሳሰብም እየሆነ ባህሪም እየሆነ ይመጣል። ከዛ በኋላ ከዚህ ጉዳይ ተላቆ መኖር ሰዎች የሚከብዳቸው ይመስለኛል። ስለዚህ ለማንኛውም ስህተት ለሚመስል ጥፋት ለሚመስል ነገር ሁሉ ምክንያት ይሰጣል። ይሄ ያለመገረዝ እንዲህ አለመሆን ይሄ ከመኖር ከልምምድ ከባህሪ እየመነጨ የሚመጣ ነገር ነው እና በቃ ያቺ ሴት ልትገርዝ ስትመጣና አለመግረዟ ሲያስቆርፋት ዛትስ መኒ እንድል አድርጎኛል። አፍተር ኦል ገንዘብ ነው ኑሮ ነው። ከዛ ዘሴም ታይም ባህል እና ማድረግ አለባት ማለት ነው ነገሩን። እንደውም ጽናት ከዛ በኋላ
ምንድነው መጀመሪያ አካባቢ ትጫወት ምናምን ነበር። ከግርዛቱ ሲን በኋላ እንደው መታመም ጀመረች። ሆስፒታልም መመላለስ ጀመረች ምናምን። ሆስፒታል ገብታ ነበር። ገረዙሽ እንዴ ሴትዮ? በጣም ታመመች። በቃ ሳናቅ የሆነ ነገር አለ እንግዲህ ምንድን ነው ምናምን አለ። አይ ቁምጣ አርኪ። በጣም አደገኛ ስቃይ ነበር የተሰቃየችው። ከዛ በኋላ ከባድ ነው፣ ከባድ ነው። ያው እንዳልከው ጥናት ይፈልጋል። ከዚህ በኋላም እንደዚህ ብዙ የሚሰሩ ነገሮች ይፈልጋሉ ብዬ አስባለሁ። አማኒ እንግዲህ ጓደኞችክ እንደምናውቀው በዙሪያችን ቅድም እያነሳው ነበረ፣ ትንሽ ከባድ ሹ ስለነበር ላለማቋረጥ ነው። ያው ኤው ሲሉኝ እንግዲህ እንደዚህ ብዬ አየሁት ብለህ ብዙ ጊዜ በራስክ ላይ በቃ ዘና ትላለህ፣ ትቀልዳለህ እና ይሄንን ከምንድን ነው ያመጣኸው? እንዴት ነው መሰለሽ እኔ እንትንን የሰው ልጅ ቪክቲም ማይንድ ሴት ዲቨሎፕ ማድረግ አለበት ብዬ አላስብም። ቺዝ ጉዳቱን ሽሩሩ እያለ ለሱ ምክንያት እየሰጠ ለሱ እሱን ሰበብ እያደረገ እሱን እየሸጠ መኖር አለበት ብዬ አላስብም። መኖር ያለበት ሰዎች ጉዳታቸውን አክሰፕት አድርገው ከዚህ ጉዳይ ጋር መኖር አለባቸው፣ ኢንጆይ ማድረግ አለባቸው የቀሪ ህይወታቸውን ብዬ ነው የማስበው። ሶ ፐርሰናሊ አሁን እኔ የሆነ አመቴ ላይ አይን የለኝም። ከዛ እንተናን አየሁት፣ ይርዳው ጤናውን አየሁት። በሲዲ እንትን ይቀልድ ነበር። ይርዳው ጤናው በሲዲ ኮሜዲ ያወጣ ነበር። ታስታውሳላችሁ? በጣም ረዥም ጊዜ ነው እና ራሱ ላይ ሲቀልድ ተመለከትኩት። ልጁ ያ ምንድነው ቀልዱ? ልንገርሽ ቀልዱ። ታክሲ ውስጥ ቁጭ ብዬ አለ ይሁን የኔ ቢጤ ከኋላ ስለመብርሃን እያለ ይመጣል። ስለመብርሃን እያለ ይመጣል አለ። ከዛ 10 ሳንቲም ልሰጠው ተዘጋጅቻለሁ አለች። እኔ ጋር ሲደርስ ስለ አይነ ብርሃን አለ። አይነ ብርሃን ማን የሚለኝም ብዬ ሳንቲም መለስኩኝ አለ። እኔም ሳኩኝ፣ ቤተሰቤም ሳቀ ምናምን። እንዴ ይቀልድበታል ይሄ ነገር። ከዛ በፊት በአይኔ ሞክ ያደረገኝን ሰው ምናምን ልደባደበው፣ ልጣላው፣ ልነጫነጭ፣ ላለቅስ ምናምን መሞከር ልጅ ከዛ በፊት ደፍኔትሊ ለወጠው ማንነቴንም አስተሳሰቤንም ምናምን። ከዛ በኋላ እንጆይ ነው የማደርገው። ይገርማል። አሁን ማለት አንዳንድ ጊዜ አንዳንድ ነገሮች በቀልድም ሲወሩ እንደው ቁም ነገርም ተደርገው ሲወሩ የሆነ ሰው ልብ ውስጥ ገብተው ለካ መቀየር ይችላሉ። እንግዲህ ከዛ በፊት በዛ ጉዳይ ከሰዎች ጋር ምትጣላ ከነበረና የክበበውን የይርዳውን ክበበውን ቀልድ ብለህ አንድ ሰሞን ነበረ ክበበውን ያወጣ በሲዲ ብላ አለመጣለ የይርዳውን ያንን ሀሳብ ከሰማህ በኋላ ግን ለካ ይቻላል እንድትል አደረገ። በጣም እኔ እንደውም ምክንያቱን ከምን ተነስተክ እንደነበረ አላውቅም ነበረ። ግን አብረን ስንሰራም ከዛ ፌስቡኮች ላይ አያማን ይላለሁ በቃ ልክ ካነበብ በኋላ እገረማለሁኝ እና ወደዚህ ኢንተርቪው ትጋብዘት እንደምጠይቅክ አውቅ ነበር። ለዛ ይክሽኛ እንደው ምናልባት ከጠቀመ ለሌላም ሰው ይሆናል ምናምን የምለው የሰው ልጅ የተቀረ ህይወቱን በደስታ እንጆይ ያደረገ ምናምን መኖር አለበት። ስለዚህ ከህመም ጋር ከፔን ጋር ከተጎጂ አስተሳሰብ ጋር መኖር የለበትም። እንደዛ ካረገ ቀሪው ህይወቱ በሙሉ ስቃይ ነው የሚሆነው። ስለዚህ የተዝናና ራሱ ላይ የተጫወተ የተሰጠውን ነገር አክሰፕት አድርጎ የተቀረ ላይፉን መኖር አለበት። ሰው ያለበትን እንዳለበት መቀበል አለበት። ያ በቃ እና ማንነቱን እና ራሱን አክሰፕት ያላደረገ ሰው መኖርም አይችልም። በቃ መኖርም አይችልም። ሁሉ ጊዜ ግጭት ላይ ነው ማለት ነው። ሁሉ ጊዜ ግጭት ከሰዎች ጋር ግጭት ጋር ነው፣ ከእግዚአብሔር ጋር ግጭት ጋር ነው፣ ከአስተሳሰቦች ጋር ይጋጫል። ለሚደርሱበት ማንኛውም ነገሮች በሙሉ ተጠያቂው ያንን ጉዳት እያደረገ ይመጣል። ያ ደግሞ አይደለ እየኖሩ መሞት ማለት ነው። በሌላ እንትን እውነት ነው። ስለዚህ ከመቀበል ነው የሚጀምረው። መቀበል በቃ አክሰፕት አድርጎ መኖር።
ምንም የተለየ ነገር የለውም። ያን ያክል በአንድም በሁለትም አይን ብትታይ የምትጓጓም ማለትም አለችም ባትታይም ችግር የለውም። ከዚህ ጋር ተያይዞ ምናልባት ሰዎች ራስክን እንዲህ ትላለህ ብለው ያሉክ፣ ራስክን እንደዚህ ብለህ ትቀልዳለህ ብለው ያሉክ ቀልዶቹ የገጠመኞች አለ የምታግሉ ታቃለ? ከሱ ይልቅ ምን ይሆናል መሰለሽ ሰዎች በእኔ ይጣላሉ። አሁን ሶሻል ሚዲያ ላይ የሆነ ነገር እጽፋለሁ፣ ከዛ በቃ እኔ ያስለመድኩት ቀልድ አለ። ስለዚህ አንዱ ገብቶ ተመሳሳይ ቀልድ እኔ ላይ ይቀልዳል፣ ያቀኛል። ሌላ የሚያቀኝ ሰውዬ አንተ ማን እንደዚህ ትለዋለህ ብሎ ይጣላል። ረዥም ኮንቨርሴሽን ነው የሚያደርጉት፣ ይደባደባሉ። በጣም ረዥም ይሰዳደቡታል። ሁለቱም ስለሚያውቁኝ ነው። ግን አንዳንዱ አክሰብት አያደርገውም ይሄን መቀለድ ሰዎች ሲቀልዱ፣ አንዳንዱ ደግሞ አክሰብት አድርጎት ከኔ ጋር ይጫወታል። በቃ ስድድብ ነው የማየው። ሁሉም ጋር ገብቼ ሪያክት አድርጌላቸው እወጣለሁ። ኮሜንትም አንዳንዴ አያለው እና ቀልድ ኮሜንት ትጽፋለህ እንደዚሁ። በቃ እንደዛ ነው የምንኖረው። አለበለዚያ ከባድ። በጣም ይህንን ለመቀበል አማኒ እንግዲህ ሁሉም ሰው የተለያየ አይነት ጉዳት ይኖረዋል። በተለያየ መንገድ የሚታይም የማይታይም ጉዳት ያለበት ሰው አለ። ግን ይህንን ሰዎች ሁል ጊዜ ከጉዳታቸው ጋር ህመሙን እያስታመሙት ከመኖር ተቀብሎ ፈን እያደረጉት መሄድ ነው የሚለውን ምናልባት አንተን ለሚያይክ ይርዳው፣ አንተን እንደቀየረክ፣ አንተን ደግሞ ለሚያይክ ሰው ኦኬ እንዲህም ለካ መኖር ይቻላል። ያ ቁስል አይሸጥም። በቃ ቁስል ድክመት ምናምን እየተሸጠ አይኖርም። እኔ ሁሉ ጊዜ የሚያበሳጨኝ ነገር እንዲሁኝ የሚል እነዛ ናቸው ሰውን ሰው አድርገው የሚሰሩት። ያለ እነዛ ሰው አይሰራም። እና ቁስሉን ወጥቶ የሚሸጥ ሰው ያበሳጨኛል። በቃ ተኖረ ምን ይሁን አይሸጥም። እና እኔ የሆነ ነገር በሆንኩ ቁጥር እኔ አይን ስለሌለኝ ምናምን እያልኩ ልኖር ነው? እንደዛ አይደለም። ስለዚህ ምንም የሆነ ይሄ የአካልም ሊሆን ይችላል፣ የመንፈስም ሊሆን ይችላል፣ የመኖርም መጎዳት ሊሆን ይችላል፣ የድህነትም ሊሆን ይችላል፣ የምንም ሊሆን ይችላል። እሱ እየተሸጠ መኖር የለበትም። ባይኔ ትልቅ ሀሳብ ነው ያነሳው። ማለት በቃ ትልቅ እንደውም ልድገመው ስለወደድኩት ቁስል አይሸጥም ማለት ሁል ጊዜ ድክመቶቻችንን እያወጣን በድክመቶቻችን ምክንያት እንዴት ነው ሪሊፍ የምናገኝ? እሱን ባወራን ቁጥር እንትን እና ምንድነው ይሄ እሱን ባወራሹ ቁጥር አላሸነፍሹም። ማሸነፍ ነገሩን መተው ነው፣ ነገሩን መርሳት ነው። ማሸነፍ ከነገሩ በላይ ሆኖ መኖር ነው እንጂ ነገሩን እያብራሩ መኖር ማሸነፍ አይደለም። አንድ ሰው አሸንፊዋለሁ የሚለው ለምሳሌ አንቺ ጋር መጥቼ እኔ አንድ አይናነቴን አሸንፌ ነው ምናምን መሰራው ፊልም እንደዚህ ማድረገው እያልኩሽ ግን ጉዳቴን ነው ስቲል አንድ አይና እኮ እንዲሆኜ እኮ በዚህ አድርገውኝ እኮ በዚህ ወጥቶ አላሸነፍኩትም። አይሽ እየበላኝ ነው ውስጤን። ግን ጉዳዩን መተው ነው ያለብኝ እኔ ካሸነፍኩት። ግን ሰው በዚህ መንገድ አልፌ ይላል እና ግን አሸንፌያለሁ ይላል ነው። አላሸንፈውም፣ አልረሳውም፣ አልተውም እኮ አሁንም እየበላው ነው፣ እያወራው ነው። እሱን ካላብራራ ያሸንፍ አይመስለውም። ሰው የሚያሸንፈው ይሄ ተጎዳውበት፣ ኖርኩበት፣ አለፍኩበት፣ ተሰቃየሁበት የሚለውን ነገር በሙሉ ማንሳት ያቆመ ቀን ያኔ በተሰርቶ ያበቃ ምን ይመስለኛል ሰውዬው። እሱን የተወቀን ትልቅ ሀሳብ ነው። አማን የሀሳብ ሰው ነክ በጣም አንድ ደግሞ እንደ ጓደኛ በቅርብ ከምወድልህ አብረን ሰርተናል ብርሃን ላይ። እንግዲህ በጣም የማደንቀው ሚኪ አንተ በጣም ጓደኛ ወዳጅ ነው፣ ወንድም ነው ሚኪ። በጣም የሚገርም ያልተነገረለት ምናልባት የሚነገሩላት በጣም ብዙ ጊዜያቶች አሉ። በእርግጥ ልጅ ነው ገና ወደ ስራው እየገባ ነው። ግን እንደኔ እኔ ስላወቅኩት እኔ ስላየሁትኝ አቅሙን ቶሎ ሁሉም በእኔ አይን ባየው እኔ እንዳየሁት ባየው የምትለው የለም።
እንደሱ አይነት ስሜት ስለሚሰማኝ ነው እንጂ ገና ብዙ ስራዎችን የሚሰራ ጎበዝ ልጅ ነው። እዛ ነው እንግዲህ አማኒና እኔ በቅርበት የተገናኘ ነው እና የሀሳብ ሰው ነክ ደስ ይለኛል። ሀሳብ ስታወራም አንዳንድ ነገሮች ሲነሱ ደስ ይላል። ከዛ ደግሞ የሚገርም ትወና ነው የምትሰራው። ማርያም እውነት ትወጂልኛለሽ። በጣም ነው የምወድልክ። አመሰግናለሁ። የእውነት ከልብክ ነው የምትሰራው እና እንደውም እዛ ላይ አብረን የሰራንበት ላይ ቻቻ በቃ እዛ ውስጥ ነበር ብትከተኝ በቃ ይህን እንደውም ስናጠና ተዚህ ላይ በቃ ቻቻ የሆነ ያሳዝን ከካራክተር ይወጣና እኔ ሌላ ሰው መሆን ያምረኛል በቻቻ ምክንያት። ስታለቅሽ አስታውሳለሁ እኔ የተጫወትኩኝ። አዎ በጣም ከዛ ምን ሆነሽ ነው ሲልሽ ቻቻ አሳዘነኝ። እኔ እንኳን አላሳዘንኩሽም እኮ አሞንን እንዳየው አላረከኝም። እዛ ውስጥ በቃ ካራክተሩን ብቻ ነበረ ስታሳየኝ የነበረው። እስኪ ስለ ብርሃን እናውራ። አብረን ስለሰራንበት ተከታታይ ዴስ ቲቪ ላይ ነበር የታየው። 13 ክፍል ነው። የሚገርም ስራ ነበረ። ቆንጆ ስራ ነበር። እስኪ እናውራ። ከዛ አንተ ካራክተሩን ውስጥ እንዴት ነበር የተረዳኸው? ቻቻ በጣም እኔና ሚኪ አንድ ህንፃ ላይ ነበር የምንኖረው 4 ኪሎ ያኔና ሳይኮቴራፒ ላይ ነው የምሰራው ምናምን ብሎ ሲመጣ እኔ ፊልም እንድሰራ የሚሆኑ ፕሮጀክቶች ላይ እንድሳተፍ ምናምን የሚያደርገኝ አንድ ነገር ነው። እዚህ ጉዳይ ላይ ነው የምንሰራው ምናምን የሚባል ነገር እንትን ይለኛል፣ ሰርፕራይዝ ያደርገኛል። ከዛን ጊዜ ጀምሮ በቃ እናርገዋ ታዲያ ምናምን እምል ሰው ነው የምሆነው። ሳይኮቴራፒ ላይ ነው የምንሰራው አለኝ እና ነገርየውን እንደ በኢትዮጵያ ሲኒማ አንስተን አናውቅም። ከዛስ ሶሻል አንዣይቲ ያለባት ሴት መድረክ ላይ ወጣ፣ ሙዚቀኛ ናት ግን መድረክ ላይ ወጣ መስፈን ማትችል ሴት ይለኛል። እሺ ከፖስት ዋር በኋላ ከጦርነት ወዲያ መኖር ያቃታት ሴት፣ ህፃን ወጣት ምናምን። እሺ ሶሻል ሚዲያ ህይወቷን ያመቃቀለባት ሴት። እሺ ሱስ ችግር የሆነባቸው ወጣቶች። ከዛ ራሷ ሳይካትሪስት ፈታ ፐርሰናሊ ደግሞ የራሷ ፕሮብለም፣ ሌላ ህይወት፣ ሌላ ደግሞ ከእድሜ ጋር በተያያዘ ከመኖር ጋር በተያያዘ ከትዳር ጋር በተያያዘ ከፍቅር ጋር በተያያዘ የምገባበት የራሷ ደግሞ ሌላ ፕሮብለም። ወደድኩት እና ቻቻ አንድ ምንድነው ሱሰኛ ነው። ከዛ ኃላፊነት ደግሞ መቀበል አይችልም ባለበት ሱስ ውስጥ እና ኃላፊነት እንዲቀበል እየተገደደ ያለ ሰው ነው ልጅ ለመውለድ ምናምን እና በቃ ይሄ አደገኛ ማጣት ውስጥ ሜንታሊ በካሽም በምንም ክራይሲስ ውስጥ የሚገኝ ሰው ነው እና የሱሱን ኢምፓክት ደግሞ እንዳይሹ ነው ገብቶ ምንድነው ቴራፒ ውስጥ ገብቶ ያሉትን ሰዎች በሙሉ ወደ ሱስ ይዞ የሚበትል ምናምን የሌላም ሰው ህይወት ገብቶ ምስቅልቅሉን የሚያወጣ የራሱንም ማትረፍ ያቃተው ምናምን ሱሰኛ። ከዛ ደግሞ ድረግ የሚሸጥ ገጸ ባህሪ ተጫወትኩት። ለእኔ ሩቅ ነው ትንሽ እንደዛ አይነት እንዳጋጣሚ ፍሬንድም የለኝም፣ እንደዛ አይነት ፍሬንዶችም የሉኝም። ሱሰኛ ፍሬንዶች የሉኝም ሳይሆን በዚህ ደረጃ ያሉ የሆነ ማገገሚያ ውስጥ መግባት ያለባቸው ከዛ ድረግ የሚሸጡ ምናምን ወዳጆች አላውቅም እና ትንሽ ሩቅ ነው ለእኔ። ግን ፊልሞች በማየት የሆነ ቦታ ላይ በመገኘት በምናምን ከካራክተሩ ጋር ለመቀራረብ ሞክሬያለሁ። ስትጫወተው ምን ተሰማህ? ሁሉ ጊዜ በተጫወትኩት ቁጥር የትወና ሪሊፍ አገኛለሁ። ደስ ነው የሚለኝ ሁሉ ጊዜ፣ አይሰለቸኝም ያንን ካራክተር መጫወት። ይገርም ነበረ ስትጫወተው። በቃ አክሽን ሲሉኝ ምናምን ደስ ነው የሚለኝ እና ደግሞ ምንድነው ኦልሞስት 8 ወር ምናምን ነው ገጸ ባህሪ ውስጥ የቆየሁት። ይሄ ለመቀረጽ ብቻ ሳይሆን ፕሮሰስ ውስጥ ራሱ ሪልሳልም ስናደርግ ከዛም አናላይሲስም መጀመሪያም ስንሰራ የሱን ኮስቹም ዲዛይን ሲያደርጉ ፀጉሬ ሲያድግ እንደዚህ ስንል 8 ወር ምናምን አብሬው ኖሬያለሁ ከመቀረጹም በፊት። ከዛም ሲቀረጽም ብዙ ጊዜ ነው የቆየሁት ከካራክተሩ ጋር
በጣም ቆንጆ ጊዜ ነበር። በጣም ቆንጆ ጊዜ ነበር። በጣም ቆንጆ ጉዳይ፣ ቆንጆ ስራ፣ ቆንጆ ርዕስ ነው እና በጣም እንደ ትውልድ አንዳንድ ስራዎች አሁን ቅድም አንስተነው ህዶቴ እንደ ትውልድ ለትውልድ የምታስቀምጣቸው የማህበረሰብ ችግር ወስደክ ለችግሩ ምን መፍትሄ እንስጠው፣ እንደዛ አይነት ነገሮች። አሁን ይሄኛው እንደዛ ነው። ብዙ ወጣት ቢያየውላለሁ። እንደውም አጋጣሚ ሆኖ ምናልባት ብዙ ሰዎች የማያዩትም ማለት የማያዩት ስል ድራማ ምናምን ይሰራል እኮ ልጅ ይሉኛል። አሁን እኔ ከዛ አለኝ እኮ እዛ ዲስ ቲቪ ላይ 2 ድራማ አላሉ እንትን ላይ አጣመጡትም ነበር። ምን በቃ እንዳይወልንም አይሉ እኔም እንደዚህ አይነት የዚህ ሰለባ ተጠቂ ነኝ። እንግዲህ መልካም ብርሃን የመሰለ ስራ በጣም ጥቂት ሰው ነው አይቶት አስተያየት ሰጠኝ። ምን ታረጊዋለሽ? ተደራሽ ነው ከጣቢያው ሳይሆን ግን ሰዎች አፎርድ አድርገውት የሚገዛ ነገር ስለሆነ በየቤቱ ባህሉ የለንም። እኛ የሰብስክሪፕሽን ባህል የለንም። ምንድነው ዲኮደር ሰብስክራይብ አድርገንን የሆኑ ኢንተርቴንመንቶች የማየት ልምምዱ የለንም። እንዳገር ገና ነው። በጣም ብዙ ስራ ይፈልጋል። አዘሴም ታይም ደግሞ ሌሎች ቴሌቪዥኖች፣ ሀገር በቀል ቴሌቪዥኖች ላይ ደግሞ ስትመጪ አብረሻቸው ለመስራትም ደግሞ በጣም የሚጋብዙ ምናምን አይነት ሲስተም አይደለም ያላቸው። በሲስተም ደረጃ ስለሚሻል ትሄጃለሽ ወደሱ፣ ግን ኦዲየንስ ግን ማግኘት ኳስ ትተጣጫለሽ። ሀገር በቀል ቴሌቪዥኖቹ ደግሞ የኮሚኒኬሽንም የምንም ለባለሙያ ምናልባት ይሄኛው ነው የሚጠቅመው። ከዛ ግን ኦዲየንስን ደግሞ ካላገኘ የባለሙያ ትርፉ ምንድን ነው? ያው ጊዜው ሲፈቅድ ምናምን በደንብ ይሆናል። እኔ በጊዜ ታምናለህ? ማብን ጊዜ ያደርገዋል ጉዳዩን ብዬ አስባለሁ። ስለ ጊዜ ምን ታስባለህ? ካነሳ አይቀር ጊዜን ሰው እንዴት መጠቀም አለ? ጊዜን በጊዜው ነው። ትክክለኛ ጊዜ መቼ እንዴት ምናምን እንደሆነ የሚታወቅ አይመስለኝም። እኔ በቃ ትክክለኛ ጊዜ አሁንም ላይሆን ይችላል። ባይዜ እኔ እዚህ መገኘት የነበረብኝ ወይ ወደፊት ሊሆን ይችላል ወይ ወደኋላ ነበረ ምናምን። ግን ይህንን በመጠቀም ነው ማምነው እኔ። ይህንን በመጠቀም ይሄኛውን ጊዜ በማሳለፍ እዚህኛው ጊዜ ላይ የሆነ ኤክስፔሪንስ፣ የሆነ ትምህርት፣ የሆነ ሙከራ በማድረግ ነው ማምነው ያለንበትን ጊዜ እንጂ አለ እኮ ሁል ጊዜ ጊዜው እኛንን ወይ ለዛ ነገር ፊት ማናድርገው ወይ ልንቀድመው የምንታገለው ወይ ዘገየብን ብለን ደግሞ እልህ ውስጥ የምንገባው ምናምን እኛ ነን እንጂ ሁል ጊዜ እኮ አለ። አንድ የኮሪያ ነው ምናምን አክተር አላየሽም? በ80 ዓመቱ ኦስካር ሲበል እና እናቴ ኦስካር በለውልሽ እኮ ይላል። በ80 ዓመቱ ነው 80 ዓመቱ ላይ ነው የበላው። አርፍዷል ማለት ትችላለሽ። እያረገው ነበር ግን በቃ አይሽ አንደርስታንድ ያው ቀልድ ስለሆነ በቃ እያረገው ነበር። ምናልባት ባያረግ ኖሮ ቢቀመጥ ቢያርፍ ኖሮ ማን ያጫዋል? ኦስካር ዊን ለሚያደርግ ፊልም ማን ካስት ያደርገዋል? ኦስካር ዊን የሚያደርግን ፐርፎርማንስ እንዴት ያገኘዋል? እንዴት ያመጣዋል? ዝም ብሎም ፐርፎርም አያደርግም እኮ አይደል? ያንን አክቲንግ ኬት ይመጣል? የዛ 20 ዓመት ቆየ 30 ዓመት የዚህ ሁሉ ሬፒቴሽን እኮ ነው ያንንኛውን ኦስካር ዊነር የሆነ ፐርፎርማንስ እንድታመጭ የሚያግዝሽ አይደለ ነገሩ። እና እያረፈድን ይሆን እየቀደም ነው ይሆን አይዱ ነው። ስለዚህ ጊዜ መተርጎም አይቻልም። በጣም ከባድ ነው። በቃ የፊዚሽያን ወይ የምናምን ትርጓሜ ካልሰጠ ነው በቃ አንዳንድ ጊዜ የኔ ጊዜ ይመጣል የኔ ቀን ይመጣል በሚባል ሰተም ጊዜው ሳይሆን እኛን የምንሄደው ብለን የምታስበው እኛ በቃ መንቀሳቀስ ነው ያለብን። ጊዜ በፍጹም እኛ መንቀሳቀስ አለብን። እኔ እኮ እንደዛ ብዬ ቁጭ ቀን አለ ምናምን አለው። ስለዚህ አንቺ ጂንጂ እሱ አይመጣም ነው ትለኝ። ግን እየሞከርሽ እኮ ስለሆነ ነው ቀን አለ የምትይው። ታውቂያለሽ አይደል? እየሞከርሽማ ካልሆነ አይመጣም ቀን። እንዴት ብሎ ይመጣል? ግን እየሞከርሽ ስለሆነ ያ ሙከራሽ በጠበቅሽው መንገድ ስላላገኝሽው ነው የተሻለ ይገባኛልና ቀን አለ የምትይው
ስለዚህ ነገም ከነገ ወዲያም ምናምን ትሞክሪውና ሰምዴይ ሳምዌር ልክ ስትደርሽበት ያ ይሄው ቀን ወጣ ምናምን ትያለሽ። ግን ከ2 ከ3 ጊዜ ቀን ምናምን በኋላ ከዛ የተሻለ ነገር ደግሞ ዲዘርቭ እንደምታረጊ ሲገባሽ ሌላ ነገር ነው የሚሆነው ደግሞ እንጂ እኔ ቀን አለ ብሎ የሚቀመስ የማይሞክር ሰው ያናደኛል። ዝም ብሎ የሚመጣ ቀን የለም። አዎ እኔ አሁን የሆነ ሰው ምን ይለኛል መሰለሽ ፊልም እኔ እኮ ችል ነበረ ቆይ የኔ ቀን ይመጣል ይላል። ትምህርት ቤት ሄደሃል፣ ኮሚኒኬሽን ፈጥረሃል፣ ፊልሞች ትመለከታለህ፣ ትሞክራለህ፣ ኦዲሽን ትሄዳለህ፣ ትተዋወቃለህ ከሰዎች ጋር። ምን ላይ ነህ? መቼ ነው የመጣው ያንተ ቀን? ዝም ብሎ አንድ መንገደኛ መጥቶ እኮ ና እንጂ ብሎ ይሄን ተውን ምናምን እንዲለን ነው ኤክስፔክት እንደዛ አይሰራም። በቃ ትምህርት ቤት የሄደ ሰው፣ የሞከረ ሰው፣ የለፋ ሰው፣ ኤክሰርሳይዝ ያደረገ ሰው፣ ኤክስፖዝ ያደረገ ሰው ራሱን ከዛ እየሞከረ ነው። አዎ ቀን አለለት እሱ ያገኘዋል ብሎ ሪፒቴሽን ስለሚከፍል ማለት ነው። ፋይናሊ ድግግሞሹ አንድ ውጤት ስላለው እንጂ እኔ ቁጭ ብሎ ቤቱ ሳይማርም እንትን ሳይልም ሳይሞክርም ሰው ሳይተዋወቅም ራሱን ኤክስፖዝም ሳያደርግ ሳይሞክር ምናምን እኔ እኮ አክቲንግ ይችል ነበር። በቃ ቤት መስታወት ላይ ምናምን ሞክረው እንግዲህ ምን ይደረጋል። እኔም እኮ ይችል ነበር። እንደዛ ነው የሚሆነው ማለት ነው። ምን ትያለሽ? አንተ ያልከው ነው ምስማማለሁ። 17 ዓመትሽ ነው የሞከርሽው አክቲንግ ስትነግሪኝ አይደለ? ጋሽ ጌትነትን ጋብዘሽው አጫውተሽ በ17 ዓመት ነው በቃ የጀመርኩት። አውርተሽኛል። ሀገር ፍቅር ስታስብ ጎበዝ ነኝ እንዴ? ምንም አልረሳህም። ያ ሪፒቴሽን ነው። አሁን አንቺን በቀላሉ ሰዎች ኑልኝን ምናምን እናውራችሁ ኮንቨርሴሽን አለኝ ከእናንተ ጋር እንትን መሞከር ፈልጋሉ ምናምን ስትይ ኦኬ ምናምን የምትባየው ለዛ ነው የምልሽ። ስለሞከርሽ ነው። አዎ ማለት እንዳልከው ሁል ጊዜ ነገሮች አንድም ነገር ስናገኝ ሌላ እንመኛለን። ከዛ ደግሞ ያን የምናስቀምጠው አለ። እኔም ስላደረግሽ ራስሽን በቃ አይ ሀሳብ አለ እና አልደረስኩበትም የምትለው ያ ምን ጊዜ ነው ባይዚ ምን ጊዜ መጫወት ፈልጋለሁ እኔ ብዙ ነገር መጫወት ፈልጋለሁ። የኔ ለየት የሚያደርገው አልጓጓም። ጉጉት የሚባል ነገር አልፈጠረብኝም። በጣም ጉጉት የለኝም ለምንም ነገር። ነገሮችን ክሪቲካሊ ምናምን ነው መመለከታቸው። ዲዘርቭ ያደርጋል አያደርግም፣ ልክ ነው አይደለም፣ ልሳተፍ አልሳተፍ የሚሉ ነገሮች እንጂ ጉጉት የሚባል ነገር አያጠቃኝም በጉዳዩ ላይ። ሶ ለብዬ ዘልዬ ምናምን አልገባም። እዚህ ቦታ ልገኝ እዛ ቦታ ልገኝ እናንተን አይወቁኝ በዚህ ምናምን እያልኩኝ በየሰርጡ አልገኝም። ግን ማድረግ የምፈልጋቸው ነገሮች ግን አሉ። መፈተን እፈልጋለሁ በብዙ ካራክተር። መጫወት የምፈልጋቸው ገጸ ባህሪዎች በቃ ባገኛቸው ደስ የሚሉኝ። አሁን ባለሁበት እድሜ መጫወት የምፈልገው ነገር አለ። የሆነ እድሜ ላይ መጫወት የምፈልገው ነገር አለ። የሆነ እድሜ ላይ መጫወት የምፈልገው ነገር በነዛ እድሜ እነዛን ነገሮች ባገኛቸው ደስ ይለኛል። ይሄ እድሜ የሰጠኝን ሞገስ፣ ያን ዘመን የሰጠኝን ኤክስፒሪየንስ እዛ ዓመት ላይ ሆኜ ያገኘሁትን ልምድ ምናምን በሆነ አጫወት ባወጣው ደስ ነው የሚለኝ። ለዚህ እንትን እላለሁኝ ነው የምልሽ። ግን አልጓጓም ማለት ከመንገድ ነው እንሄደዋለን። አልጓጓም ማለት አልሞክርም ማለት አይደለም። ዋይናት ሌላ ሞክራለሁ። ሁልጊዜ ነው የምማረው። ሁልጊዜ ነው የምማረው። የሚመስጥህ ሀሳብ ምንድን ነው? እኔ በጣም በቃ በጣም ከሚደነቁ ሰዎች መካከል ነኝ እና ዝም ብዬ መደነቅ ነው ስራዬ። በቃ ስደነቅ፣ ስገረም፣ ሳደንቅ፣ ስወድ ምናምን ነው የምውለው እና ማንኛውም ሀሳብ ሊያስደንቀኝ ይችላል።
ደስ ያሰኘኛል፣ ያስገርመኛል ምናምን። ግን በቃ ሰዎች እኔ እንጃ እኔ የማልችለውን ነገር የቻሉ እኔ የማላስበውን ነገር ያሰቡ እኔ ያልገባኝ ነገር የገባቸው በሙሉ ያስደንቁኛል፣ ደስ ያሰኙኛል። ምናልባት እንደ ምሳሌ የምታነሳው ለምሳሌ ሙዚቃ የሚችሉ ሰዎች እንዴት እንደሚገርሙ ሙዚቃ መሳሪያ አለመጫወት መቻሌ በቃ የሚስሉ ሰዎች ስል የሚከረባበቱ ይገርሙኛል። እንትን የሚሉ ምንድነው የሚያስቀኑኝ ደግሞ በየሀገሩ የሚሄዱ ሰዎች እነሱ ያስቀኑኛል። በአጠቃላይ እኔ የማልችለውን ነገር የቻሉት በሙሉ ያስቀኑኛል። የህይወት አንዱ አካል አይመስልም? ሰው ሁሉንም አለም ወይኔ እነሱ ደግሞ አማን የቻለው ነገር እያሉ እየተገረሙ አንድ በጣም ጎበዝ ሰዓሊ ጓደኛ አለኝ እና ስዕል ሳል ምናምን ያደርጋል። በቃ ታምረኛ ይገርመኛል እሱ። ወይኔ ምናምን እላለሁ ላስተምርህ እና ዝም ብሎ እንደው በትምህርት ያንን ታለንት ላመጣው እንደማልችል አውቃለሁ። ከዛ እሱ ደግሞ አማን አንተ እኮ ስተውን ይለኛል። እሱን ነው የምልህ በቃ ህይወት በእናትህ እንደው እኔ በሳልኩ አንተ በተወንክ የምር ነው የሚገርመኝ። በቃ እንደዚህ አይነት ሰው እኔ የማልችለውን ነገር የሚያደርግ በሙሉ ይገርመኛል። አንድ አዲስ ስራ ገና ያልወጣ ነው። በእርግጥ ሰለሞን ሙሄ ጋር ነው ማስታወቂያ ያየሁት። የሚገርም ስራ አሳይቶሽ ነው እንዴ? ሙሄ ጋር አለ እና ሙሄ በጣም ጓደኛዬ ነው። አብረን አንድ ስራ እየሰራን ነበረ፣ እያወራሁት ነበር እና እዛ ላይ ሌንስ አድርገህ ነው የምትጫወተው። ከዛ በኋላ እንደውም ቤት ሄደክ ለእህትክ ያወራሃትን ነገር አጋርተኸው ነበር ለሙሄና አንተ በራስክ ላይ ቀለል አድርገህ እንደሌላ ጊዜው እንደምታወራው እስኪ አውራንና ምንድነው ሀሳቡ? አርጌው ምናምን ስትመለከተኝ የሆነ የፊቴን ለውጥ አየችው ነገር። ሌንሱን አርጋው ሄድክ? ሌንሱን አርጌው ከቀረጻ በኋላ ሐኪሟ ማውጣት ማስገባቱ ልክ አይደለም አለች። ከዛ እኔ ደግሞ ባድ ነው ለእኔ አልለመድኩትም። ሰው ተቀርጾ አርጎ ማውጣት ወደ ህይወት የመመለስ ነው ፈልግ። ከዛ ሴትዮዋ እንደዛ ስትለኝ ነርሷ እንደዛ ስትለኝ እሺ ብዬ አርጌው እና ቤት ሄድኩ። አየችው ወቴ ምንድን ያለች በቃ አሪፍ እኮ አልለመድኩትም እኔ ልለምዶ አልችልም። እንዴ እኮ ተለምዷል አለች። ተይው እኔ 20 ዓመት በአንድ አይን ነው የኖርኩት፣ አሁን 2 አይን መልመድ ነው የሚከብደኝ አልኳት። ከዛ ለሙሄ ነገርኩት ይሄንንም ማለት ነው። ሙሄ እየዞረ እንግዲህ ላንቺም ነገረሽ? እኔ ከብለኛል አሁን ቢሆንስ በቃ ይሄንን የለመድኩት። ጠዋት ማለዳ ብድግ ብሎ አዲስ ፊት መልመድ ከልጅነትህ ጀምሮ ነበረ ወይስ ከዛ በኋላ? 8 ዓመቴ ላይ መሰለኝ 8 ወይ 7 ዓመቴ ላይ ነው። አደጋ አይደለም አላውቀውም። ምክንያቱም በዚህ እውነት ቤተሰቦችም አያውቁም። የሆነ ነገር አረፈብኝ ተኝቼ። ከዛ እንደዚህ ከሆነ ሚኒሊክን የታከምኩት። ከዛ ወደዚህኛው እንዳይተላለፍ ይሄኛው ተሰዋ ሕክምናው ላይ እንደ ጓደኛም ስለማውቅ ሌላ ጊዜም ስታወራ አሁን እንደዚህ ስትል ሳቂ ይለኛል እኮ አንተ። እኔ ነገርኩሽ እኮ ቅድም ይሄንን ነው። አሁን ይሄንን ሳብራራው ልኖር አልችልም ነው የምልሽ። አሁን ሀፕን ያደረገው ግን ይሄ ነው በቃ ማለት ይሄው አደጋም ሳይሆን ምናምን ግን ይገርማል። አንዳንዴ ህይወት ላይ ይሁን የተባሉ ነገሮች ይሆናሉ እንደሚለው በጣም ብዙ ሰው ነው በነገራችን ላይ በእኛ ሀገር ምንድነው መሆን የሚችል ነበረ፣ ግን ህክምና ይሄ ቶሎ አለመድረስ፣ የመድኃኒቶች የምኖች ብዙ ነው በቃ ፕሮብለሙ አመልና ብዙ ጉዳይ። እኔ እኮ አንድ ነው ያጣሁት። ስንት ሰው አለ ዝም ብሎ ድንገት የሆነ ነገሩን ለቃ ምንም በእኔ እድሜ እንደውም የዛን ጊዜ በቃ በጣም ብዙ አሰቃቂ ነገሮች አይቻለሁ ሆስፒታል ውስጥ። ያን አጋጣሚ ልንገርሽ።
እኔ ልታከም ገብቼ ማለት ነው ሆስፒታል ውስጥ ዛፍ ወደቀ እና የሆነ ድንገተኛ ነገር ነው ያለውበት አይ ቲንክ ግን አስታውሰዋለሁ የሆኑ ህጻን ልጅ አይኑን የሆነ ነገር ወግቶት ይጮሃል የሆኑ ሴትዮ ያብዳሉ ምናምን መብራት ጠፋ ግንድ ወድቆ ማለት ነው አሁን የዛን ጊዜ መብራት ጠፋ ምናምን ተባለ ሰምቲንግ ምናምን ሆነ ብቻ ቀጠለ አይዶ ነው ሌላውን ነገር ግን አሁን ትዝ ሲለኝ ሳስታውሰው ያ መብራት መጥፋት አሁን በዛ ሰዓት የስንቱን ሰው አይን አጥፍቶት ነበር በጣም እውነት ነው ክስተት ማለት በቃ ያ እንዲህ እያበዱ ምናምን የሚወጡ ሰዎች አሉ በቃ እና ይሄ ኢስት አፍሪካ ነው አፍሪካ ነው ከዛ ኢትዮጵያ ነው ተቀብሎ መኖር ነው ሌላ አማራጭ የለም ምናልባት እንግዲህ አማራጭ ብለን የምናስበው ሀሳባችንን መንገር ምናልባት ማለት እንደዚህ አይነት ነገሮች ሲከሰቱ ወደኋላ መለስ ብለን ጊዜውንም ስናስብ በዛ ጊዜ ነበረ አሁንም የተለያዩ ችግሮች ይኖራሉ እነዚህ ነገሮች ለመቅረፍ በተለይ ጤና ላይ ለሰዎች ለመድረስ ተቀዳሚው ነገር ጤና እንደሆነ ምክንያቱም አንዳንዴ የተለያዩ ግል ሆስፒታሎች ልትሞት ደርሰህ እንኳን መጀመሪያ ገንዘብ አስይዝ የምትባልበት ሁኔታ ያለው ካለሰስ ከተታከም ትሞታለህ እንደዚህ አይነት ነገሮች ምናልባት ለህዝባችን የጤና ነገር ቅድሚያ የሚሰጠው ጉዳይ ቢሆንልን ማለት ታነሳዋለህ እንደ ቀልድ ማድረግ የህይወት ከአንዱ አካል ስለሆነ እንደዛ ብለን ነው ልናልፍ የምንችለው ይህ ህዝብ በድሃ ነው በቃ ገንዘብ የለውም ድሃ ነው ካልቸሩም ምኑም በቃ ወደኋላ የጎተቱት ህዝብ ነው በቃ የሚያሳዝን ህዝብ ነው እና የሆነ ያሳዝነኛል በተለይ ከህክምና ጋር ተያይዙ ነገሮች አንጀቴን ይበሉት እንደ የኮሙኒኬሽን ችግር አለብን ሁላችንም አንድ ያልተማረች ምናምን ደህናትና አንድ ሐኪም የሚያወሩበት መንገድ ርቀቱ ሰፊ ነው ይሄ ጋፕ መቼም ጠቦ አያውቅም እና እነዛኞቹም ደንቆሮ ይሉታል እንዲሁም ምን ያልተማረኛ ህዝብ ምናምን ይሉታል ይሄኛውም የነሱን ድካም አይረዳም እና ያናገሩንም እኮ ምናምን ይላል በዚህ መሃል በቃ ነፍ ክፍተት ማት ሰው ይሰዋል አንድ ጊዜ ጓደኛዬ በዚህና በዚህ እንትን ቅጥቅጦች ሃይገርና ምናምን ብቻ ቀጠቀጡት መሃል ገብተው ማለት ነው የሆነ ሐኪም ቤት አረረሬና ናከም ወዛም አሉ ይሆን አደጋ ተፈጥሮ ብቻ እነሱ ዛ ጉዳይ ላይ ናቸው ከይዘን ነው የግል 120 ሺህ ብር አስይዟል አጥንቱ የግራን የወገብ አጥንቱ ነው እንትን ያለው በግራ በቀኝ ምናምን 120 ሺህ ብር አስይዙ ምናምን ማንንም ሰው የለውም 120 ሺህ ብር ልጁም ጨምሮ ወንድም የኔ ያለ አይን ነው የምኖረው ያለ ወገብ ተሞክሯል አስይዙ ለሱ ወገብ ፍለጋ መዋጮ እንደዚህ ነው በቃ መጀመሪያ ያከሙት ምን ችግር አለ ከዛ በኋላ እኮ ሰብስበህም መክፈል ይቻላል እኔ የምለው ይሄን አይወጣም ቢሉ እኮ ነው በቃ አይወጣም ቢበሉ ችግር የለውም ልጁ እንግዲህ ለ120 ሺህ ብር ተብሎ ተቀምጦ አይቀርም እኔ እኮ ወንድሜ ያለው ገብት ሞክራት አለ እኔ ያላይን አቃታለሁ አለ እሺ ታስቀልጅኛለሽ ዝም ብለሽ ደስ ይላል እኮ እንደዚህ እየተጫወትን ይሄኛውን አማንም ደግሞ በእርግጥ የፌስቡክ ማህበረሰብ ያውቀዋል ጓደኞች ሶሻል ሚዲያ ፌስቡክን ይመስለኛል በትክክል ኢንስታግራም ላይ ጭራሽ የለህም ሰሞኑን እንደውም በቃ በፊልሙ ምክንያት ብዙ ሰዎች ፖስት ያደረጉት ምናምን እንትን ሲሉኝ ገባው ከዛ ጓደኞቼ በጣም ወቀሱኝ እንዴት ይሄን ያለ አመት ምናምን አሉኝ አለዛ ፌስቡክ በጣም ደስ ይለኛል በጣም ደስ የሚለኝ እንትን ካራክተራችን ይመስለኛል በቃ እንግዲህ ወይ አይሆንም ለኔ ኢንስታግራም ለምን እኔ እንጃ ሞክሬውም ስለማላውቅ ይሆናል
ብቻ አልተሳካልኝ። ያንተ ብቻ ሳይሆን የብዙ ወንድ ተዋናዮች ችግር ነው መሰለኝ። አንተ እንደውም ትንሽ ፌስቡክ ላይ አለ፣ እንደውም እንደ ፋሚሊ ነው የምታወራቸው። ፋሚሊዎቼ ናቸው፣ በጣም ነው የምወዳቸው። እንደውም በዚህ አጋጣሚ በጣም ነው የምወዳቸው የኔ የፌስቡክ ጓደኞች፣ በጣም የሚከታተሉኝ ነው የማወራሽ። በቃ ማንኛውንም ስራ ነው የሚከታተሉት እና አንድ ስራ ከሰራው ድብልቅልቁን ነው የሚያወጡት አካባቢውን። ግን ምንድነው ቤዙን ስለሚያውቁት ጭምር ነው። ዩኒቨርሲቲ ተማሪ ያለው ከዛም ከዩኒቨርሲቲ ወጥቼ አዲስ አበባ መጥቼም ስሞክር፣ ቲያትርም ስሞክር፣ እዛ ግጥም ምሽትም ሳዘጋጅ፣ መድረክም ስመራ፣ ያኛውን ፊልም ስሰራ፣ የኛውን ድራማም ስሰራ ምናምን አሉ። ሂደቱን ያውቁት። አዎ ፕሮሰሱን ያውቁታል። እና አንድ አድባረኩኝ ቁጥር እንትን ናቸው፣ ምንድነው በቃ ታማኝ ናቸው ነው የምልሽ። ኢንስታግራም ላይ የአይነት ሬፑቴሽን የለኝም። ከዛ ማለት ለመናገር የሆነ የቆንጆ ሴቶች መሰብሰቢያ ነው ይመስለኝ እንጂ ቁም ነገር የሚያልበትም አይመስለኝም። ከዛ ምንድነው የሆነ ሰው እዛ እኮ ነው ስራ ያለው ምናምን ይለኛል። እሺ አንድ ቀን 2 ቀን ሳምንት 2 ሳምንት መጣው ምንም ስራ የለም። እንደውም በቃ የሆነ አይነት ላይፍ ስታይል እየተመለከትኩኝ አሁን በቃ ወይ ጉድ ነው የምለው። በቃ ፌስቡክ እኮ እንደዚህ የለም። ያችን የመከረኛ ጥሬ ስጋችንን ነው በቃ ምን ፖስተው እንጂ ሌላ ነገር። አረ እንደዚህ በዚህ ጭንቀት የለም እንዴ። ኢንስታግራም እንትን ነው። ቲክቶክ አለ? ቲክቶክ አለኝ። ቲክቶክ አለኝ። ወጎቼ ምናምን እዛ ጋር ይቀርባሉ። በሶሻል ሚዲያ ምን አለው እውነት ለመናገር ኤቭሪባዲ አርቲስት ነኝ አክተር ነኝ ምናምን ያለ ሰው በሙሉ ያስፈልገዋል። ራሱን ጊዜውን መዋጀት አለበት። አንዳንድ ጊዜ እኔ አሁን ቲክታክ ፔጅ አለኝ እና ብዙ እኔ ደግሞ ኢንስታግራም ላይ ነኝ። አንቺ አለሽ እና ቲክታክ ላይ ስመጣ አንዳንድ ሰው ይሄ አንቺ አይደለም ውጪ ምናምን ይሉኛል። ምን ትላለህ? አይ እነሱ ናቸው መውጣት ያለባቸው። አንዳንዴ በቃ አርቲስት እኔ ማምነው አርቲስት ሁሉንም ሶሻል ሚዲያ መጠቀም አለበት። ኢንጌጅመንት ግዴታ ነው። የሰው ልጅ ከያኔው ነው ኢንጌጅ ማድረግ ከሰዎች ጋር። ከዛ ደግሞ እኛ ደግሞ የሚያስደሰኩርም አይነትም አይደለንም እኮ አይመስለኝም። ኢንጌጅ ማድረግ አለብን ከእንትናችን ጋር፣ ከፋን ከሚያቀን ሰው ጋር፣ ከአዳዲስ ሰው ጋር ይት ማድረግ አለብን ሁልጊዜ። ግን ምንድነው በዛ ደረጃ የሆነ መቀላለሉን አይደለም የምለው፣ እንደ ሰው ኢንጌጅ ማድረግ ግን አለበት። እና አንድ ሰው መጥቶ በቃ በረብስ ሶሻል ሚዲያ ደግሞ ሊልሽ ይችላል ማት ሰው ስለሚል። ከዛ ምን ይሆናል አሁን የዛሬ 20 ዓመት በነበረ ኤክስፔሪንስ ዘንድሮ ፊልም መስራት ይፈልጋል። ከዛ አንድ ፊልም ኤክስኪዩቲቭ ፕሮዲሰር ከዚህ ሰውዬ ጋር አብሬ ፊልም ብሰራ ከምን ያክል ሰዎች ጋር ኢንጌጅ አደርጋለሁ ብሎም ያስባል። የለም በድሮ ዝና ከምን ያክል ሰዎች ጋር ኢንጌጅ ማድረግ ከዚህ ሰውዬ ጋር ፊልም ብሰራ ከታለንቱ በተጨማሪ። ከዛ የለውም ሰውዬው ምንም ኢንጌጅ አያደርግም ምናምን በቃ። ስለዚህ ሁሉ ጊዜ ከሰዎች ጋር ኮሚኒኬት ማድረግ፣ ራስን ኤክስፖዝ ማድረግ፣ ራስን መግለጥ፣ ያሉበትን ሁኔታ የደረሱበትን ስራሽ ያለበትን የት ስራሽ እንደሚታይ እነማን አብረውሽ እንዳሉ ምናምን ኮሚኒኬት ማድረግ አለብሽ። ማለት የሆነ ገመናሽን እያወጣሽ ሽጩ ማለት እኮ አይደለም። ከስራሽ ጋር በተያያዘ መሆን። የኔ ቲክቶክ ስመጣም እንደዛ ነው። በቃ የመድረክ ስራዎችን ምናምን ከዛ አሁን አክቲንግ ክላስ ሳስተምር ቲፖች ምናምን የምሰጥበት ውሎዬን እንትን የማድርግበት ነው። በቃ ኦዲየንሱም የፈራው በዛ ነው። ሌላ ነገር ከኔ ኤክስፔክት አያደርግም። የኔ ያኛው ኦዲየንስ ሌላ ነገር አይጠብቅም። ግን መጠቀም አለብን። ዌብሳይት አለኝ እኔ ለምሳሌ። ዌብሳይት አለሽ? የለኝም። እውነት ክሬት አንድ ቀን ያደረኩኝ ግን አልተጠቀምኩበትም። እንደገና ማድረግ አለብን። ጎበዛ አለብን። አሁን በቃ አሁን ሰው ምን ምናምን ሲለኝ ለሆነ ጉዳይ ምናምን ስጠየቅ ሊንኩን ነው የምልከው። amanedition.com ይላል። ትልቅ ነገር ነው። እዛ ጋር ስራዎች ያሉ
እኔ ያለው የትምህርት ደረጃ ያለ ስኪሎች ያሉ የሰሯቸው ስራዎች አሉ። እንደ ሾውም እንደ ቲቪ ሾውም እንደ ሙቪም እንደምንም ምናምን ሆኖ ተቀምጠዋል። ምንም ራሴን ማብራራት አይጨንቀኝም። እንዴት ነህ ሲለኝ ሊንኬን ትልቅ ነገር ነው። የተጠረዘ እንትን ከመስጠት ሊንኬን ጎግል ላይ ጎግል ሁሉም ሰው ያን ማድረግ አለበት ብዬ አስባለሁ። አማኒ የኪነ ጥበብ ፍቅር መቼ አደረበት? እንዴት ስለ ስራዎችህ እናወራ። አባቴ ዘፋኝ ነው። አባቴ ዘፋኝ ነው ማለት አስተማሪ ነው፣ ግን የማርቆስ ኪነት ዘፋኝ ነበር አባቴ በደርጉ ጊዜ። ከዛ በኋላ ግን በሙዚቃው እንትን አላለም፣ አስተማሪ ሆነ። አልቀጠለም። አስተማሪ ሆነ። አይዶን እንግዲህ ግን ወታደር ሆነ። የወታደር ልጅ ነው። ወታደር ሆነ፣ ከዛ አስተማሪ ሆነ። ከተወለድኩ በኋላ ነው ወታደር የሆነው? ኖ ዲያን ከያንግ ወታደሮቹ መካከል ነው። ከዛ በኋላ ግን መጥቶ አስተማሪ ሆነ። እንግዲህ በማስተማር ህይወት እናቴ ማስተማሪ ናት፣ እሱ ማስተማሪ ነው። እና ትንሽ እንትን ነው በቃ ኪነት ወዳለሁ ብሎ መሞከር እኛ ቤት ደስ የሚያሰኝ ግፋበት ምናምን የተባልኩበት ነገር። አባቴ ዩኒቨርሲቲ ሲሄድ ጋዜጠኝነት ነው የተማርኩት። ዩኒቨርሲቲ ቲያትር የምትማር ከሆነ አንቀባሪ ያስተምራሉ አለ። እንደዚህ የሚል ፋሚሊ የለም። በተለይ ምናልባት ከዚህ ጄኔሬሽን በኋላ ካልሆነ ወደፊት እኔ አሁን እመይ ኳስ ከምጫወት የሆነ ቦታ ከመሄድ ምናምን ቲያትር ቤት ክበብ ምናምን ሄጄ ባድር ምንም አይመስላትም። ታምነዋለች ያንን አካባቢ። አባቴም እንደዛው። እና የሆነ ቲያትር ቤት ምናምን ስሄድ ስሰራ ትምህርት ቤት ያለው ስሞክር ምናምን አረ ይቅርብህ ተብዬ አላውቅም። እንደውም ነገሮች በተቻለ መጠን ፋሲሊቴት ተደርገውልኛል። እድለኛ ነህ። አርቱን በእርግጥ እኔም አሁን እናቴ ደግፋኝ ነው፣ ግን ብዙ ሰውም ስጠይቅ የብዙ ታሪክም ስናይ ወደኋላ በተለይ ዘፋኝ በቃ እዚህ ነገር ውስጥ ሰዎች እንዲቆዩ አይፈለግም እና ምናልባት እዛው ውስጥ መኖራቸው አባቴ እንደዛ መሆኑ፣ ከዛ ግን ከሱ በላይ አስተማሪነታቸው የሰው ልጅ ለፍላጎቱ ለሚወደው ነገር መተው እንዲኖር መፍቀድ ምናምን እንትኗ ነው ኳሊቲዋ ነው ይሄ። ከዛ በኋላም ግን ለምሳሌ አዲስ አበባ መጥቼ የት ነው ተወልደ ያደግከው? እንዴ እንደዚህ አናወራም። አዲስ አበባ መጥቼ ብለህ ራስህ ነው የጀመርከው? አዲስ አበባ መጥቼ ስሰራ ከዩኒቨርሲቲ ቀጥታ አዲስ አበባ ነው የመጣሁት። የዩኒቨርሲቲ ታሪክ መንገር ይችላል። መቀሌ ዩኒቨርሲቲ ጆርናሊዝም ስማር አብዛኛውን እንትን ያደረግኩት ምንድነው ያሳለፍኩት ቲያትር ስሰራ ዩኒቨርሲቲ ውስጥ ጆርናሊዝም ነው የማረው፣ ግን ቲያትር ስራ ያሳለፍኩት በጣም ብዙ ቲያትር ነው ያቀረብኩት። የዩኒቨርሲቲውን ትልልቅ መድረኮችን ውስጥ አድርጌያለሁ። ስቴዲየም ውስጥ ምናምን መድረክ መርቻለሁ። ቲያትር አዘጋጅቻለሁ፣ ጽፌያለሁ። ከዛ ነው ያጀመርከው? የጀመርኩትማ ገና 11ኛ 12ኛ ክፍል ተማሪም እያለሁ። ለዛ ነው ጆርናሊዝም የመረጥከው? ጆርናሊዝም ምንድነው መድረክ መምራቱ ምናምን ሳበኝ የሚታይ እና ጋዜጠኝነት እሱ ብቻ መሰለኝ ይሄ ማስተዋወቅ፣ መድረክ መምራት፣ ማስታወቂያ መስራት ምናምን መሰለኝ። ሄጄ ዩኒቨርሲቲ ጆርናሊዝም ልማር ሄድኩኝ። ከዛ ጆርናሊዝም ሌላ ሳይንስ ነው፣ በጣም የሚወደድ አደገኛ ሳይንስ ነው። ግን ቲያትር መስራትም አለብኝ። ስለዚህ ከቲያትር ተማሪዎች ጋር ሰራ ነው ለጉድ። አሳይመንት ሰራለሁ አብሬያቸው ምናምን እጽፋለሁ። ራዲዮ ድራማ ጻፉ ሲባሉ አብሬ እጽፋለሁ። ሁለቱንም ነበር ስማይ ነበረው ማለት ነው። በቃ ተምሬያለሁ። በደንብ ነው የተማርኩት። አብዛኛው ሰው መቀሌ ዩኒቨርሲቲ ቲያትር ያጠነው ነው ይመስለው። አፈወርቅ የሚባል አስተማሪ አለን፣ ጆርናሊዝም መምህር ነውና ጆርናሊዝም ላይ ደግሞ እንትን አይደለው ምንድነው እማረዋለሁ እና ብስጭት ይልብኛል።
ምናምን ቲያትር የምትማር ከሆነ እኮ በቃ እናናግራቸው እዛ ገብተህ ብስጭት ነው የሚልብኝ፣ እንደ ልጅ ነው የሚበሳጭብኝ። ግን በቃ እማራለሁ እዚህ ማታ ሬድስ አልገባለሁ ወይ ምናምን ቲያትር ነው በጣም። አዲስ አበባ መጥቼ ያልኩሽ ታሪክ ህይወት ምንድን ነው አልጋ ባልጋ አይሆንም አይደለም። የሆነ ኔምን እስክናደርግ ድረስ ነገሮችን በዛ መንገድ ስሞክር ስለፋ ምናምን እናቴ በጣም የታገሰችኝ ማለት አንድ ሰው በቃ ዩኒቨርሲቲ ገብቶ ከተማረ ምናምን የፈጠነ ቤተሰቦቹን ማገዝ አለበት አይደል? በቃ ተማረ እንትን አለ ወደሚገባው የስራ ዘርፍ ገብቶ ገንዘብ አግኝቶ ማገዝ ባይችል ራሱን ግን ሰርቭ ማድረግና ማቆም አለበት ከነሱ ጋር ያለውን ኮሚኒኬሽን። እኔ እሱን አልቻልኩም፣ ግን እንደሚሆን ታምናለች። እና ለምን እንደዚህ አልሰራህም አትልም፣ ለምን በዚህ ጭካ አላለችኝ፣ ለምን ከእነንተና ጋር ኮላባ አላደረክም አትለኝ፣ እንትን ልሰራ እንጂ ተበላሸብኩም ወይ ምናምን ችግር አለው ታዲያ እንትን ልሰራ እንጂ በዚህ ጉዳይ አልተስማማንም፣ ምንም ችግር የለውም። ክሱትንም ፊልም ስቀርጽ ቤቴ ምናምን ኦልሬዲ ክሩ ቤት ነው ያረፈው። እኛ ቤታችንን ለቀውልን እናትና አባቴ ምናምን የሰራን እና እንደዚህ አይነት ቤተሰብ ነው ያሳደገኝ እኔን። ኤቭሪ ታይም አሁን ህዶቴን መጣ እዚህ ፌስቲቫል ውስጥ አይተዋለች፣ መጣ አይተው ምናምን ሄደችው ከመመረቁ በፊት። አንድ ነገር እንትን ባርኩኝ ቁጥር አሳያታለሁ፣ ግን ቶሎ ዝነኛ መሆን አለብህ ምናምን ብላ በዚህ መንገድ ሂድ ምናምን አላለች። በጣም ነው ቶቶቼን አንደርስታንድ የምታደርጋቸው፣ አስተሳሰቤን፣ አቋሜን ምናምን ትረዳዋለች። ስለዚህ ፈጠነ ድረስ አትለኝም ነው እድለኛ ነህ። አዎ ስለዚህ አልጓጓም። አይሽም አልጓጓም። አንድም ይሄ ነው የፈጠነ ለእናቴ ያሳይቻት ምናምን አልልም። ለምሳሌ ቀስ እንድል ነው። እንደውም እሷ የመጀመሪያ ስራት ምን ነበር? እዚህ ከመጣ ቲያትር አሉላ አባ ነጋ ቲያትር፣ ትልቅ ቲያትር። አዎ በጣም የመጀመሪያ ስራ ሆኖ እዛ ላይ መሳተፍ ምን ነበር? በቃ አዲስ አበባ ምንድነው በጣም ዝነኛው ነበርኩ። በጣም ከባድ ካራክተር ነበር የተጫወትኩት። አሉላ አባ ነጋን ሄኖክ ዘርአብሩክ የተጫወተው። እኔ አንድ ሀሳብ ነው የተጫወትኩት። እንደው ካራክተሩ እንትን አይደለም፣ ሰው አይደለም፣ ፊዚካሊ ስታንድ ያደረገ ሰውዬ አይደለም፣ ግን ሀሳብ የሆኑ ባላባቶች አስተሳሰብ፣ እሱ አስተሳሰብ ገጸ ባህሪ ሆኖ ነው የቆምኩት። እኔ እንዳጨዋወት ሰውየው እድሜም ስለሌለው ሰውነትም ምንድነው የሚተነተን ገላም ምንም ስለሌለው ሀሳብ ነው እና ደግሞ ያ ሀሳብ ዳርክ ነው፣ መጥፎ ሀሳብ ነው። አሉላ አባ ነጋ ላይ ይሰነዘሩ የነበሩ ክሪቲክሶች ናቸው። የገበሬ ልጅ መባሉ፣ የባላባት ልጅ፣ አንተ ራስነት አይገባህም፣ ጦሩን መርቶ አስጨረሰው ምናምን የሚሉ ሀሳቦች ነው እኔ የተጫወትኩት ካራክተር ስታንድ ያደረገውና በጣም ከባድ ገጸ ባህሪ ነበር። አይዲት በዘነዘ ተወጣው እና ጥቁር በጥቁር ነው የሚለብሰው፣ ጥርሴ ብቻ ነው የሚታየው፣ የራሴን መብራት ነው የማበረው። ስለማይጨበጥ ይዝለገለጋል፣ እንደዚህ ምናምን ነው የሚያወራው። እንደዛ እንትን መጫወት በጣም ከባድ፣ በጣም መዘጋጃ ቲያትርና ሀገር ፍቅር ታይቷል። 2 ዓመት አልታየም ብለሽ ኮሮና ምናምን ሊገባ ሲል ነው የቆመው። እሱ ነው። ከዛ በኋላ ምንድነው ሌላ ከሆኑ ነጮች ጋር ለአንድ ፕላይ ነበረ ቴፍዲ ነገር። ከዛ መድረኮቹ ነበሩ፣ ያን ሰው ተይነትም ነበረኝ። መድረኮቹ ነበሩ ማዘጋጃቸውና አንድ ለመንገድ ሀፒሶና መሰንቆ የሚባሉ መድረኮች ብዙ ሆስት ያደረኳቸው ምናምን ስቴጆች ነበሩ። ፊልሞች ስመራ ምናምን ታውቂኛለሽ፣ አበረክ እንደዛ እያደረኩኝ የመጣሁት። አሁን እንግዲህ ደግሞ ለኪነ ጥበብ ለሚወዱት እያስተማርክ ነው እንዳልከው፣ ከቤተሰብ ነው የወረስከው ማስተማር እና እንደውም ስለአንተ ስጠይቅ በጣም ጎበዝ አስተማሪ ነው። የእውነት ምስክርነት ነው። ጎበዝ አስተማሪ ነው ያሉኝ። እና እንዴት ሀሳቡ መጣልን? እስኪ ስለሱም ደግሞ አብራርተህ ሰዎችን መምጣት የሚፈልጉ እንዲመጡ። ስክሪን አክቲንግ ነው። ስክሪን አክቲንግ ከመድረክ ትወናስ
ይለያል። ለፊልም መተወን ነው ሀሳቡ which is acting for camera። ምንድነው የኛ የትወና ባክግራውንዳችን ስቴጅ ነው። ስለዚህ በጣም ብዙ ተዋናይ ይመጣና ለካሜራ መተወን ይከብደዋል። ያ ማለት እንዴት ነው? ፍሬም አንደርስታንድ አያደርግም፣ አንግል አንደርስታንድ አያደርግም፣ ፎከስ አንደርስታንድ አያደርግም፣ ድምፁን እንዴት ፕሮጀክት ማድረግ አይላይን አያውቅም፣ የድምፅ መረጃ ከየት እንደሚመጣ አያውቅም። መድረክ ነው የሚመስለው ካሜራው። ስለዚህ ምንድነው ክሎዝ አፕ እየተሰራ ሊወራጭ ይችላል ነው የምልሽ። እና ይህንን ነገር ማለት ነው በጣም በሚያሳዝን ሁኔታ አደገኛ የመድረክ አክተሮች ላይ አይቼዋለሁ። ፊልም አክት ሲያደርጉ አለ ፖልካ ገጥሞኝ ያውቃል። ያ ልክ አይደለም። በቃ ያ የመድረክ ኤግዛጁሬሽን ይመጣል ስክሪን ላይ። ፊልም በባህሪው የናቹራሊስቲክ የሆነውን ተፈጥሯዊ አክቲንግን እንትን የሚጋብዝ ነገር ነው። በቃ ምጣኔ የሚፈልግ ምናምን የሚፈልግ የምታረጊውን ነገር ዴፊኒትሊ ማወቅ አለብሽ፣ ኮሚኒኬት ማድረግ አለብሽ ከፍሬሞቹ ጋር ምናምን። ክፍተቱን ሳየው ከዛ አብዛኛው ደግሞ እኔ ለነዛም ሳይሆን በዛም ደረጃ ተብቼም ሳይሆን እንትን የሚመጡት ልጆች ግን የዚህ ነገር ሰለባ እንዲሆኑ አልፈለኩም። ስለዚህ መማር የሚፈልግ ሰው በቃ ስክሪን አክቲንግ ስፔሲፊክሊ ለካሜራ እንዴት መተው እንዳለባችሁ እንመማራለን አልኩኝ። ከዛ ነው በነገራችን ላይ ሰው መጥቶ ነገሩን ሲመለከተው እንዴ ምናምን እንዲህ ሩቅ ነው፣ በጣም ሩቅ ነው። ከዛ ምንድነው ማድረገው ይሄ ከሲኒማቶግራፈር ጋር ኮሚኒኬት ማድረግ ሲገባቸው ሲኒማቶግራፈር ነው መጋብዝላቸው። ብዙ ነገር ያደርጋል እኮ ከአክተር ማለት አክቲንጉን ከመስራት ባሻገር አንድ ሰው አክተር ሆኖ ፊውቸሩ ዳይሬክቲንግ ቢሆን እነዚህ ነገሮች ማወቁ ዲሲፕሊን ማወቅ። እኛ እኮ አደገኛ የዲሲፕሊን ችግር እኮ ያለብን። ዲሲፕሊን የኮሚኒኬሽን አንድ ገጥሞሽ አያውቅም? አሁን የሆነ ኮስቹም መጥቶ አክተሩ ለልቡ እያወራ ከካራክተር ሲያወሱት እኔ አዲስ ገጥሞኝ ያገኛል። ኮስቹም እንዴ አይደለም የምትለው ካራክተር እንዴ ነው የምትለው ታዲያ አልኩኝ። ኮሚኒኬሽን አክተር ከነማንካ በምን አይነት ሁኔታ መቼ ነው ኮሚኒኬት ማድረግ ያለበት? እንዴት ነው የሚያወራው? የት ነው የሚቀመጠው? ምን አይነት ቋንቋ ነው ቋንቋው ራሱ ይሄ ጃርገን ላንጉጅ አይደል? የሙያ ቋንቋ ነው የምናወራው። እና ከካሜራማንና ከማን ነው ስሙ ከዳይሬክተር ጋር ቋንቋችን ራሱ ምንድነው መምሰል ያለበት እንደ አክተር እንደ ስክሪን አክተር። እነዚህን ሁሉ የያዘ ነው። ሲኒማቶግራፈር እጠራላችኋለሁ። ሲኒማቶግራፈሩ በቃ ካሜራዎቹን ዘርግቶ ኤቭሪ ፍሬም አሳይቶ ይሄ ስለሆነ እንደዚህ በዚህ ልክ ነው የምንጫወተው ፍሬማችን እንዲህ ሲሆን ምናምን እያለ ዳይሬክተር ጋብዝላችኋለሁ። የፊልም ካራክተር አናላይሲሱ እንዴት እንደሚሰራ እንትን ያደርጋችኋል። ከኔ ጋር ደግሞ እንዴት ገጸ ባህሪን አናላይዝ ካደረግነው በኋላ ወደ ራሳችን እንዴት እንደምናዋህደው እንዴት ነገሮችን ፋይናሊ ኢንተርፕሬት አድርገን ለካሜራው ደሊቨር እንደምናደርግ እንመማራለን። ጽድት ያለ ፓኬጅ፣ ቆንጆ ፓኬጅ ነው በጣም። እስቲ አልጋበዝከኝም ግን እመጣለሁ። ጋብዝሻል። ተመልካቾቻችንም ይሄንን የሚያዩ መምጣት የሚፈልጉ ወይም ደግሞ ለሚፈልጉ ሰዎችን መንገር የሚፈልጉ መቼ ነው የት ነው እንዴት ነው የሚለውን እስቲ። አንደኛ ዙሩን ጨርሰናል፣ ግን ሁለተኛም ዙር አናውንስ እናደርጋለን በቅርብ። ዓለም ሲኒማ ውስጥ ነው የሚደረገው። ለምንድነው ሲኒማ ቤት ያደረግነው? ድሪም እንዲያደርጉ ነው ሰዎቹ እዛ ስክሪን ላይ ኔክስት የነሱ ፊልም እንደሆነ እንዲያውቁት ምናምን ነው። ትልቅ ነገር አይደለ? ለዚህ እመጣለሁ። ይሄ ፕሮጀክተር ኔክስት የኔን ፊልም ነው የሚከፍተው እያለ ነው ማሰብ ትልቅ ነገር ነው። የፈተነክ ስራ ምን ነበረ? የፈተነክ ስራ ከፊልም እንትን እኮ በጣም ከብዶ የነበረ ቻቻ እኮ እውነት። እኔ ግን ስትጫወተው ሳይ ምናልባት አንተ በጣም ስትራግል አድርገህበት። እኔ አሁን ቻቻን ነበር የማየው። የእውነት ቻቻ ሳዘነኝ ምናምን የምለውም አማን አላየውም ነበር። ስትጫወተው በደንብ ስለተጫወትከው እሱ ነገር አልታየኝም።
ይሄኛው ፈትኖ የነበሩት ቢሆንስት አሁን ግን የፈተነኝና ለእኔ መከራ የሆነብኝ የብሩክ ሞላ አሁን ከሙሄ ጋር የምንሰራው ስራ ይሄ በጣም ብሩክ በጣም አደገኛ የአክተር ዳይሬክተር ነው በቃ እና ከዛ አሁን የሰራሁት ፊልም እና ለብሩክ የሚጫወተው ፊልም ድራማ የተለያዩ አጫወቶች ናቸው ቴክኒካሊ የሚያሉት እንዳጫወት አሁን እዚህኛው ላይ በጣም በቃ ተፈጥሯዊ ነው በእድሜ በጣም ቀንሽ ነው እና በጣም ናቹራል ነው በቃ ተፈጥሮ የሚመስል መሬቱን ከነ ልብሱ ከነ ምናምኑ ወንትን እንደመኖር ነው በቃ ያሁኑ ፐርፎርማንስ ይሄኛው እንትን የብሩክ ደግሞ መካኒካል ነው እና በጣም ከባድ ብሩክ እንደዚህ ነው እንደዚህ ያለ ነው ስቴፑን መሳት አይቻልም በቃ ቁጥር አድርገሽ ነው መሰለኝ እና ስሜትም እንደዛ ነው ስሜትም ራሱ ፍንቅል ሲያደርግሽ የሆነ ዝርግፍ ማድረግ እንትን ምናምን ሳይሆን ተቆጥራ ነው በቃ እና እድሜውም ደግሞ ምንድነው መሰለሽ በአክቲንግ ብዙ ጊዜ የሚከብደው የአለመቀራረብ ነው አለመቀራረብ ማለት ምን ያክል ሩቅ ነው ከአንቺ ከከልቸር ከኑሮሽ ካለበት ስታንዳርድ ከለመድሽው ልምድ ምን ያክል ሩቅ ነው እድሜው ምናምን እየራቀ በሄደ ቁጥር እየከበደሽ ይመጣል አትቀራረቢ አንዳንዴ ግን ዝም ብሏል አይደል ለምሳሌ ሉክ አሁን ባለሽ እንደዚህ something simply ልትጫወች ትችያለሽ ራስን ሆነ ካንተ ልትጫወታቸው ይኖራሉ እየራቀሽ በሄደ ቁጥር እየከበደሽ ይመጣል ሱፍ ስትለብሽ አሁን ሱፍ ለብሰ ነው የምትጫወተው ምናምን ሩቅ ነው በቃ ሱፍ መልበስ እና መክበዱ ይጀምራል ከልብሱ ገና ጨንቃል ከመልበሱ ገና ያው ለብሳለሁ ለኦኬሽን ግን ያው እኔም አንዳንዴ ራሱ ልብሶች የሚሰጡት ባህሪ አለ ያ እላለሁ እኔ አሁን ሱፍ ስለብስ ይሄ ምትፈትት ምትለዋን አላገኝ ፍጹም በቃ እንደው በዚህ ጉዳይ ላስፈጽም እንዴ ምን አዲስ ነገር እንጠብቀማን የብሩክን ጠብቁ ከዛ ግን ሌላ ፊልም አለኝ ከእግዚአብሔር ጋር አዲስ ነው ሽት እየታሸው እየተጎሸው እየሰራው እኮ በቃ ግን አንድ ፊልም እሰራለሁ የእንትን ላይ ነኝ ምንድነው ካራክተሪን አናላይስ እያደረኩ ነው እሰራለሁ በጣም ብዙ ፊልሞች መስራት ነው ያው ኦፍ ኮርስ ሰራለክ ብዙ ነው እየሰራክ የሚመጣው ግን ያንተን ብቃት እኔ እውነት እንግዲህ ስለሆንክና ፊት ለፊት ስለሆንክ ሳይሆን ብዙዎች ነው የሚመሰክሩት ደግሞ በቃ ብዙ ፊልም መስራት አለብን አንድ ላይ እንሰራለን ግዴታችን የምንወደው ነገር ስለሆነ መስራት አለብን ስለ ወዳጅነት እናውራና እንግዲህ በቅርብም አንድ ወዳጅ አለ ሞክሼክ ከአንተ ጋር በቅርብ አማኑኤል ሀብታሙ እንግዲህ ወዳጅነት ለአንተ ምንድን ነው የመጀመሪያው ጥያቄ ነው ከዛ ደግሞ ከአማን ጋር ያው ወዳጅ እንደሆናችሁ አውቃለሁ አማኒ እኔም በጣም አብረን ሰርተናል ወዳጄ ነው ብዙ የሚወደድ ባህሪ ያለው አመለሸካ ሰው እስኪ እሱን ነገር እናንተ እኔ አሁን ምንድን ነው መሰለሽ ለሆኑ ቃላቶች ዴፊኒሽን መስጠት ይከብደኛል ወዳጅን መተርጎም ይከብደኛል ግን በቃ አንድ ሰው ጓደኛም ነው ወንድምም ነው ምናምን ወዳጅም ነው ከተባለ በኋላ በቃ ነው ስለዚህ በሆንበት ባለንበት እየኖርን እንቀጥላለን ከዛ አማኑ ሞክሼ እንትን እሱ ሳን የሚለኝ ምን ማለት አላቅም እንጠይቀው ማጣ እሱ ሳን የሚለኝ እኔ ነፍሴ ነው የምለው በቃ በጣም ምቾት የሚሰጠኝ አማኑ አንድ ጀማ ነው እኮ ብቻችንም ሌሎች ሰዎችም እኮ አሉ እንትናችን ላይ ምናምን ግን በቃ የኔና የሱ ኮሙኒኬሽን እንደዚህ ነው እና የሚወደድ ነፍስ ነው ያለው በጣም የሚወደድ ነፍስ ያለው ሰው ነው ምን ብዬ ድንገርሽ ምን በቃ ጽድቄ ሰው ነው እና መኖር ነው በቃ ግን ያው አንዴ ታስሮ ነበር ተዚሽ በቃ አሁን ሲታሰር ምናምን የሚያስጨንቅ ሰው ነው አማኑን እስር ቤት ማየት
ከዛ የሆነ ተጨናንቁ ማየት እንደዛ ነፍሱ እንደዛ ስላልሆነች ነው ምሽ በቃ መሳቅ መጫወት ምናምን የሚወድ ሰው ስለሆነ ከዛ ዲዘርቭም ስለማያደርገው የሆነ እስር ምናምን በቃ ያሳዝናል። እና እንዲሁም ዝም ብለሽ ዛሬ አግኝተሽው በሁለተኛው ቀን በቃ ታዝኝለታለሽ። በቃ ወይ ትወጂዋለሽ ወይ ታዝኝለታለሽ። እንደዚህ አይነት መልካም ሰው ነው። በጣም ቀና ሰው፣ በጣም ቀና፣ በጣም የሚያበረታታ ምናምን ሰዎችን ሲያገኝ የሆነ ሰዎችን ሲያገኝ ከማኑ ጋር ፊልም አሰሩ ምናምን ይላል። እናንተን እሱን እያወቃችሁ ነው እንዴ ምናምን ይላል። ይገርመኛል። እንደዚህ የሚል ሰው እኮ የለም። መቼ ልንሰራ ነው ምናምን ነው የሚለው። እንደዚህ አይነት ሰው ነው። ግን ያው ማብራራት አልችልም። ታብራራውት መሰለኝ። ከተብራራም ደስ አይልም። ደስ አይልም። ወዳጅ ሳናነሳው እንዳናልፍ ብዬ ነው ያው ወዳጅነታችሁን ስለማውቀው ለዛ ነው ያው ያነሳው። ተስፋ አለ እኮ ታዲያ ተስፋ አለ፣ እሷ ተስፋ አለች ነው የሚባለው። በቃ አለን እንግዲህ እግዚአብሔር ይመስገን አለን። እውነት ነው። ዋናው መኖር ነው። ሙዚቃ ትወዳለህ? የማን አድናቂ ነህ? ኧረ እኔ ሁሉም ነው የምወዳቸው። በስመ አብ ማርያምን። የተለየ የምትለው የለህም? ኧረ አይደለም የለኝም። እውነት እኔ በቃ የሆነ ከሙዴ ጋር ከተዋሃደ ማንኛውም ነገር በቃ ሱስ ይዞኝ ምናምን እገኛለሁ እንጂ እንትና ማን ልበልሽ? ማን ልልሽ ይችላል? አሁን ትናንትና ሰላም መካ ያገኘ ሰላም የሚል ዘፈን እየሰማሁ ነበር። ጥልሽ በጣም ስለምወድ ጥልሽ። ከዛ ደግሞ ሙሉቀን በፊት ደገላ ሚስትር አይገርም? አንተ ኖራሽ ሪሚክስ አሬለን ንገሪኝ ምን ነው አልሰማሽ? ንገሪኝ ምን ነው በቃ ይደንቀኛል። አሁን እሱ ማንን ነው ያረስ በቃ እንትና ማን ነው ጎሳዬ ተይው። አራዳ ዝርዝሩ ጉደኛ ናቸው የኛ ሀገር ዘፈኖች እኮ። ግን ያው ሲቀራረብ ነው ከስሜት ጋር ከሙድ ጋር ምናምን አይደል? አሁን ብጻት ደስ አትልም መሰሉ። በስማ ግን ያው እኔ ደግሞ ግጥምም ሌላ እንትን ውስጥ ስለሚከተኝ ነው መሰለኝ። በጣም ግጥም ስለምወድም ግጥም ታያለህ? ያው ግጥም በጣም ስለሚረታኝ አንድ ሁለት ግጥም አትልልንም? አልጽፍም እኮ። ኧረ ግጥም ምሽቶች ላይ የሰው ግጥም ነው የምታቀርበው? ወጎቼን ነው ማነባቸው እንጂ ግጥም አልጽፍም። በጣም ከባድ። እኔ አሁን ለምሳሌ የሚገጥም ሰው ቅድም ሳልነግርሽ ተስፉንም ወደው ለዚህ ነው። ተስፉ በቃ 9 ሰዓትም ይሁን 10 ሰዓትም ይሁን ግጥም ደውሎ ያነብልኛል። ለፊት ግጥም የሚጽፈው ደግሞ ያቁነጠንጠዋል። ካላነበበው ካልሰማለህ አይተኛም። ደስ ይለኛል። አሁን በቃ ምናምን ስንቀመጥ ግጥም ያነብልኛል ወይ ደውሎ ያነብልኛል። ከተራራቀን እንደውም ሌላ አገር ምናምን ከሆነ ያነብልኛል። ደስ አይልም? አማኒ እንግዲህ ቀረ የምትለው ነገር ካለ? እኔ የያዝኳቸውን ጥያቄዎች የጨረስኩ ነው። አንተ ቀረ የምትለው እና ማመስገን የምትፈልጋቸው ሰው ነው? አመሰግናለሁ አንቺን። ግን ሰው አንቆጥርም። አሁን በቃ ስናመሰግን በመንገዳችን ያላችሁ ወደፊትም የምትገቡ የምትመጡ ወዳጆቻችን ወዳጅም ያሉ ናችሁ በሙሉ በቃ እናመሰግናለን። ከሁሉ ግን እግዚአብሔር ይመስገን። እኔም ደግሞ አማኒ የሆነ ሰዓትን ሰጠህ እዚህ ስቱዲዮ ድረስ መጥተህ የክብር እንግዳይ ስለሆንክ በጣም አመሰግናለሁ። ገና ብዙ እንሰራለን። ብዙ ጊዜዎች እንደዚህ ቁጭ ብለን የምናወራበት ጊዜ ይኖረናል። እጅግ በጣም በደስታ በጣም ነው የማመሰግነው። ተመልካቾቻችን እንግዲህ ከአማኑኤል የሺዋርድ ጋር የነበረን ቆይታ ይህንን ይመስል ነበረ። ሳምንት ከሌላ እንግዳ ጋር በሌላ ፕሮግራም እንገናኛለን። ሰላም።